በባለፈው ክፍል እንደምታውቁት ሰዎችን ሳይ ብቻዬን ፈገግ እያልኩኝ ከዓይኔ እስኪሰወሩ እመለከታለሁ ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኔ ክፍል 8። እስከ ማታ እዛ ቁጭ አልኩኝና ደግሞ ተነስቼ ተጓዝኩኝ እና እናቴ የሌለችበት ቤት ውስጥ ተመልሼ መግባት ሞት መስሎ ታየኝ። ትንሽ እራመድና ቁጭ እላለሁ። ደግሞ መቀመጥ ያስጠላኛል። ተነስቼ መጓዝ ጀምራለሁ። በዚህ ሁኔታ ቀስ በቀስ የሚንቀሳቀሰው የሰው ቁጥር እየቀነሰ መጣ። መንገዱ ጭር ወደ ማለት ሄደ። እኔ የማላቀው ሰፈር፣ የማላቀው አስፋልት ላይ ዝም ብዬ እንደ እብድ እሄዳለሁኝ። ግን ሰውነቴ ምንም ድካም ሊሰማው አልቻለም። በተቃራኒው ይበልጥ ጭንቀት እየጨመረ ሄደ። ሰዓት እንኳን የማይበት ስልክ የለኝም። ሰፈሩም ሁሉም ጭር ብሏል። የማብድ ያክል ተሰማኝ። በመጨረሻ ጥጉን ይዞ ሲጋራ የሚያጨስ አንድ ሰው አየሁኝ። የሚታየው የሲጋራው እሳት ነው። ሰውየውን ጨለማ ውስጥ ስላለ በቅጥ እንኳን ላስተውለው አልቻልኩኝም። ወደ እሱ ቀረብኩኝና ሄጄ አጠገቡ ቆምኩኝ። ዙሮ እንኳን አላየኝም። ለማውራት ራሱ እየፈራሁ ለምንድነው የምታጨሰው? እኔም ላጭስ እንዴ አልኩት። ዝም አለኝ። አጭሶ ሲጨርስ ሲጋራውን መሬት ላይ ጣል አድርጎ ረገጣትና ወደፊት ጉዞውን ጀመረ። ተከተልኩት። በመሃል ዞሮ ተመለከተኝና ቆይ ምን ፈልገህ ነው እኔን የምትከተለኝ አለ። ጨንቆኝ እየተራመድኩ ነበር። አንተን ሳይህ ተጠግቼ ቆምኩኝ። ትንሽ ሰዓት አብሮኝ ቆየ። ካሳለፈ በኋላ ወዴት ነው የምትሄደው አልኩት። እንደኔ አይነትን ሰው ወዴት ነው የምትሄደው ተብሎ አይጠየቅም። እግራችን እስኪዝል ተራምደን ድንጋይ ተንተርሰን ነው የምናድረው። ማደሪያ አጥተህ ከሆነ ልተባበርህ፣ ካልሆነ ደግሞ እንዳትከተለኝ አለኝ። አዎ ማደሪያ የለኝም። አድረን አብረን እንራመድ፣ እስከሚደክመህ አብረን እንጓዝ። ምናልባት እኔም የዛኔ ሊደክመኝ ይችላል እንዴ አልኩት። ጥሩ፣ ይህንን ያህል ችግሮ ከሆነ ና በቃ ተከተለኝ ብሎ አብረን መራመድ ጀመርን። መብራት ወዳለበት በደንብ መታየት ወደምንችልበት ቦታ ስንደርስ በደንብ ተመለከትኩት። እራሱን ጥሏል። ስለለበሰው ልብስ አልተጨነቀም። ፊቱን ከተወለደበት ጀምሮ ታጥቦት የሚያውቅ አይመስልም። ብርድ ውስጤን ድረስ ሰረሰረው ተሰማኝ። ይሄኔ እኮ እናቴ ብትኖር አይበርደኝም። ለነገሩ ይህ ጅማሬ ነው። ወደፊት የሚጠብቅን ፈተናዎች በደንብ እያሰብክ ተጽናና ብዬ ነገርኩት ለራሴ። ተራመድን። ሌላ ሲጋራ አወጣና ለኮሰ። ሳብ አድርጎ ጣለው። ግራ ገባኝ። ለምንድነው የምታጨሰው? ለኔም እረፍት ከሆነ ልሞክረው። በድጋሚ ዝም አለኝ። የሆነ ቤት በር ላይ ደረስን። የወደቀ የቆርቆሮ በር ነው መዝጊያው። ከፍቶ ገባ። ተከተልኩት። ወደ አንዲት ቤት አመራንና ከፍቶ ገባ። ሁለት ሰዎች ባዶ መሬት ላይ ተዘርረዋል። አየኋቸው። ግራ ገባኝ። ባዶ ቤት ነው። በስተት እቃ የለም። ገብቼ ቁጭ አልኩኝ። እሱም ቁጭ አለ። እስካሁን ስትፈልግ እና ስትለፈልፍ ዝም ያልኩት መንገድ ስጓዝ ማውራት ስለማልወድ ነው። በእኛ ላይፍ ውስጥ ስትኖር የታክሲ አይቸግርም። ዝም ብለህ መድረስ ወደምትፈልግበት ድረስ በእግርህ ብትጓዝ አይደክምህም። በሀሳብ ነው የምትጓዘው። አሁን ምን እንደሆንክ ንገረኝ። ጥቁር በጥቁር ለብሰህ ጠውልገህ ሳይክ አላስችል ብሎኝ ነው። የሆነ ሀዘን ላይ ነህ ንገረኝ አለኝ። እንባዬ ቀደመኝ። ካፌ እናቴ ሙታብን ነው የሚሉን ቃል ለማውጣት አልቻልኩኝም። ጉልበቴን አቅፌ ሰቅሰቅ ብዬ አለቀስኩኝ። ፈተና ወደ ህይወታችን ሲመጣ
የስብረቱ መጠን ይለያያል። አንዳንዱ በትንሽ ይሰበራል፣ አስተምሮህ ያልፋል። አንዳንዱ ደግሞ እስከ መጨረሻ ስብር አድርጎህ የነበረውን የሰውነት ልክ የነበረህን ስብዕና፣ ክብር፣ መጎስ፣ የሰውነት ልክ ሰውነታችንን ሳይቀር ያስጠላል። የኔ ስብረት ደግሞ ማንነቴና ሰውነቴ ነበር የቀሙኝ፣ የወሰዱብኝ። እኔ የሆንኩትን በግልጽ ማስረዳት እንደማልችል ስለገባው እሱ ስለ ራሱ ማውራት ጀመረ። ይገርምሃል፣ በሆነ ጊዜ ላይ እኔም እንዳንተ ሳልናገር እንባ ይቀድመኝ ነበር። እንደዚህ አይነት ሰው ነበርኩኝ። ጉዳቴን ባፌ ሳይሆን በእንባዬ ነበር የምገልጸው። አየክ፣ ዛሬ ግን ከዓይኔ እንባ አይፈስም። ምክንያቱም እዚህ ምድር ላይ ወይ ትጠነክራለህ ወይ ትሞታለህ። ካልሆነ ግን ልክ እንደኔ ከቆሙት በታች ከሞቶች በላይ ሆነክ ትኖራለህ። ከዛሬ 10 ዓመት በፊት የሞቀ ትዳር፣ የሞቀ ቤተሰብ፣ ፍቅር የሞላበት ሁሉም ሰው የሚቀናበት የቤተሰብ ህይወት ነበረኝ። ሲበዛ ቁም ነገረኛ ስለነበርኩኝ ቶሎ ነበር ትዳር የያዝኩትኝ። አባቴ እኔና ወንድሜን እንደ እናቱ ነው ያሳደገን። ሲቀርበን እንደ ጓደኛ ነው። ለኛ የነበረው ፍቅርና እንክብካቤ ሳይ እንዴት ሰው በዚህ ልክ ፍጹም ሊሆን ይችላል? የአባት ልብ ከምንድን ነው የተሰራው እያልኩኝ ራሴን እጠይቅ ነበር። አባቴ የፖሊስ አዛዥ ነው። እኔ ሚስት ካገባሁ በኋላ ሚስቴ የኛ ቤት መብራት ሆነች። እኛ ቤት ከገባች እንደ እናት እንደ እህት ሆና መንከባከብ ጀመረች። ለኔ እና ለወንድሜ የእናታችንን መከታ ሆነችልን። አባቴ ከእኛ አስበልጦ ነው የሚወዳት ብለህ ማጋነን አይሆንብኝም። ፍቅሩ ልኬት የለውም። ጎረቤትና የሚያውቁን ሰዎች አቤት መታደል እያሉ ያወሩ ሁላ ስለነበረ ለ3 ዓመት ያክል በትዳር ከቆየን በኋላ ልጅ እንድትወልድ ተነጋገርን። አረገዘች። ለቤተሰቦቻችን ሌላ የደስታ ሌላ የምስራች ተገኘልን። ግን ማርገዟን በሰማን በሳምንታት ውስጥ አባቴ ስራ ቦታ ላይ ከሰዎች ጋር ተጣልቶ በጣም ስለተናደረ ቤት ሄደ። ከልጆች ጋር ራሴን ላረጋጋ ብሎ ወደ ቤት ሲመለስ ሚስቴና ወንድሜ አለማቸውን እየቀጩ ከላይና ከታች ሆነው ደረሰባቸው። አባቴ ሁለቱንም አላመናቸውም። እዛው በጥይት ታታታታ አድርጎ እሱ ራሱን ለሕግ አሳልፎ ሰጠ። አባቴ ገና ሳይፈረድበት በአንድ 3 ነፍስ ስላጠፋ ጸጽቶት ራሱንም እስር ቤት ራሱን አጠፋ። ከዛ አትለኝም? እኔም ራሴን እንዳላጠፋ ድፍረቱን አጣሁኝ። በቁም ነገር እንዳልኖር ለማን ብዬ። ስለዚህ ሰዎችን በምወድበት በማፈቅርበት ልክ ሱሴን አፍቅሬ እሱንም አፍቅሮኝ እየኖርን ነው እልሃለሁ። 10 ዓመት ነው እዚህ ህይወት ውስጥ ከተቀላቀልኩኝ። በዚህ ህይወት ውስጥ ምን አተረፍክ ካልከኝ፣ ሱስ እንደ ሰው ልጅ አይደለም። አይከዳህም፣ አይተውክም፣ አያናድም። ካለ ምንም ጭንቀት ዘና ፈታ ብለህ እንድትኖር ያደርግሃል። ብትናደድ እንኳን በአንድ ሲጋራ ትበርዳለህ። ግን ሱስ ሲገባለህ እያሳሳቀ ነው ወዳጅ መስሎ አንዱ ወደ መቃብር ይሸኝሃል። ስለዚህ ምርጫው ያንተ ነው። ወይ ቀስ በቀስ መሞት ወይ ደግሞ እንደምንም ጠንክረህ ያጣከውን የሰው ነፍስ በሰማይ ማስደሰት ነው አለኝ። አይ አላቅም፣ አሁን ምን እንደማደርግ አላቅም። ከልጅነቴ ጀምሮ ሴቶችን የምጠላበት ምክንያት አሁን ነው የገባኝ። ሁላቸውም አንድ ናቸው። ሁላችንም ህይወት ውስጥ አንዴ ለውድቀታችን ምክንያት የሆነችው ሴት አለች። አንተም ሚስትህ እንደዚህ አረገችክ። ሚስት ባታገባ ኑሮ የምትወድቅ
ሰው ባልሆንክ ኑሮ የምትወደው ፋሚሊ አይበተንም ነበር። እኔም ፍቅረኛ ባሊዝ የምወዳት እናቴን አትሞትም ነበር። ሲጀመር ወንድ ልጅ ጤነኛ መሆን ከፈለገ ከሴት ልጅ ራሱን ማራቅ አለበት አልኩት። እስቲ አንተንም ታሪክ ንገረኝ አለ። ነገርኩት። ከመጀመሪያው አሁን እስካለሁበትኝ ተረኩለት። በአትኩረት ተመለከተኝና እኔ ያንተን ልብ ቢያደርገኝ ኑሮ ይህንን የት በደረስኩኝ። የእናትህ ገዳይ ለመግደል አቅም አጣሁ ትለኛለህ እንዴ? ደፋር! የት ነው የምትኖረው? ንገረኝ፣ እኔ እገልልሃለሁ አለኝ። ልቤ መፍራት ጀመረ። ፋኑስን የምር ሙታ ባያት ደስተኛ ስለመሆን እርግጠኛ አልነበርኩኝም። በዚህ ሁኔታ ውስጥ ሆኜ እንኳን ከክፋቷ በላይ ያሳለፍናቸው ጥሩ ጊዜዎች ናቸው በጭንቅላቴ ላይ የሚመጡት። እናቴ በሷ ምክንያት እንደሞተች እያሰብኩ ራሱ አይዞህ እኔ አለሁልህ ተጽናና እንድትለኝ እፈልጋለሁኝ። ውስጤ ብዙ ማላቃቸው ሰዎች አሉ። አንዱ ጠንከር በል ይለኛል። አንደኛው ደግሞ ለማን ነው ለምን ብለህ ነው የምትበረታው? ምን ቀረህ ይለኛል። ሌላኛው ዝም ብለህ ሱስ ውስጥ ግባ፣ በዚህ ሰዓት ከሱ የተሻለ መድኃኒት የለህም ይለኛል። ከአንዱ ራሴ ጋር መግባባት ባቃተኝ በዛን ሰዓት ላይ ኢዮብ ሱሰኛው ልጅ የሚለኝን ከመከተል ውጭ ምንም አማራጭ አልታየኝም ነበር ይላል። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት እቀበላለሁ። ኮሜንት ስራ አስቀምጡልኝ።